ከዚህ በኋላ ብዙ ነገር ሊፈጠር ይችላል። እኔ ለሱ ዝግጁ ነኝ። ከዛሬ በኋላ እኔና ሃይሚ እንደዚህ አይነት ነገር ውስጥ ልገባም ምንም ልል አልችልም። አያገባኝም። እኔ እሺ እንዴት አይነት ህይወት ነበር የምመራው? የሆነ ነገር እንኳን ተፈጥሮ ቢሆን አስቡት እስቲ ምን አይነት ህይወት ነው እኔ የምኖረው? ብሩክ ምን አይነት ላይፍ የሚኖረው ይመስላችኋል? አይደለም እኔ እናንተ ይሰማችኋል አይደል? አንቺ ምን እንደምትፈልጊ ሊገባኝ አልቻለም ሃይሚ። እኔና እሱ እንድንጫረስ ነው የምትፈልጊው? ቻልኩትን ሞክሬያለሁ ሃይሚ። አብሬሽም እንደነበርኩት እንዳሳለፍነው ጊዜ በጣም እንደምወድሽ ታውቂያለሽ። የቻልኩትን ሞክሬያለሁ። ትወጪበት መንገድ ካለው ውጪ ብሩክ የማይሆን ውሳኔ አትወስን። እኔ ያላንተ ማናለኝ እንዴ? ወይስ ትፈልጊያለሽ? አንድ ቴክስት ነይ ላግኝሽ ነይ ካለሽ ፈልገው እንደዚህ ያደርጋለሁ እንዴ? አንድ ቴክስት ላግኝሽ ነይ ካለሽ ምን አጨቃጨቀኝ? ከሱ ጋር ምን አጣላ? እሱ ብቻ አይደለም ምክንያት፣ እሱ ብቻ ሊሆን አይችልም። እሱ እኮ ካንቺ አንድ ጥንጥዬ ስተት ነው የሚፈልገው። ምን ሆነሻል? እሺ እንላይ ልትለኝ ነው የጠራኸኝ? በቃ እንደዚህ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ብዙ ሰው ነው የሚያዩ፣ ግን ላይክ የለም። ለምን ላይክ አትነኩም? በእናታችሁ ላይኮን የተጫናችሁ ይለፉበት እና ውድ ቤተሰቦች የዛሬ ደግሞ ይገርማል፣ በቃ ያዛዝናል። ይሆናል ብላ ያልጠበቅነው ነገር ነው ያየነው። እኔ በበኩሌ በጣም ነው አዘንኩት፣ እውነት ስነግራችሁ ማለት ነው። ማለት እውነት አይደለም ማለት በአባባል ነው የተናደርኩት ያዘንኩት እንጂ እውነት ነው ብዬ ብሩኬ እንኳን ኖሮ እንኳን ታውና ሞቶ ይሄ ነገር እንደማያደርግ እርግጠኛ ነኝ ማለት ነው። የህይወቴን ቁልፍ ለማንም አሳልፌ አልሰጥም ብሎ ነበር። ስለዚህ እሱ ሲቀልድ ወይም ደግሞ ሃይሚን ለማስመራራት ማለት እሱ እኔ ዝም ስላልኳት ነው፣ እኔ በአፌ ብቻ እንደዚህ አታድርጊ ስላልኳት ነው እንትን አላቆመችም፣ እስቲ እንደዚህ ብዬ ሊዮ ምን እንደምትለኝ ሊዮ ለማለት ነው እንጂ ብሩኬ ከሃይሚዬ ህይወት ሊወጣ አይደለም። እንለያይም የሚባለው ነገርም ሁሉም ውሸት ነው። ነገ ታላችሁ፣ እግዚአብሔርን ነው የምላችሁ። ሃይሚዬ እንግዲህ ይሄ ነገር ለማስተማራ ነው ብዬ ይዤ እመጣለሁ ብላ እንዳሰበችው 100% እርግጠኛ ነኝ ማለት ነው። ሲቀጥል ደግሞ ፋሲል ለስራ ወይም ደግሞ ይሄ ነገር ብሩክና ሃይሚ መቼም እንደማይራራቁ መቼም ነገሮች እንደዚህ በቀላሉ በቃኝ ሰለቸኝ ቆረጠኝ የሚባለው ነገር አይደለም። እነሱ መካከል ያለው ትልቅ ነገር ነው። እስከ ቤተሰብ ድረስ የሄዱ ልጆች ናቸው። መንገድ ላይ የተዋወቁ ሰዎች ወይም ደግሞ አለ አይደለም ዝም ብሎ አብሮ የሚሰሩ ሰዎች አይደለም። ለብሩኬ እናታ ፈቅዳ ለሃይሚዬ አባትዮ ፈቅዶ ግዴታ የተሰጠ አለ ብሩኬ ማለት ነው። ሃይሚ ዝም ብሎ አይደለም ከሱ ጋር የምትኖረው፣ ስለምትወደው ስለምታፈቅረው ነው። እሱም ደግሞ ስለመወዳት ስለሚያፈቅራት ነው። እኔ ሃይሚን አፈቅራታለሁ፣ ሃይሚ ደግሞ ብሩኬን አፈቅራለሁ ብሎ ቃል በቃል እንደዚህ ከአንደበታችሁ ስላልወጣ ነው እንጂ እነሱ ውስጥ በውስጥ ምን እንደተባባሉ እውነት ስነግራችሁ ለማሰብ አይከብድም ብዬ አስባለሁ። እና ለምሳሌ ማለት ነው ብሩኬ እንደዚህ በቃ ከአቅሜ በላይ ሆኖኛል፣ አንቺ እየሰማሽኝ አይደለም፣ ራስሽ ተውጭ ብዬ ልትዋት ነው ያለው ነገር እውነት እንዳይመስላችሁ። አንድ ደግሞ ያሳቀኝ ነገር አለና ምን አለ መሰላችሁ? እንደዚህም ብዬ በአፌ ይላሉ እንጂ ለሃይሚ ማሰቤን መቼም አላቆምም አለ። እንግዲህ አስቡት፣ እንደዚህ ማለቴ ነው እንጂ ለሃይሚ መቼም አላቆምም ማለት እንግዲህ አስቡት ምን ማለት እንደሆነ ይገባችኋል ብዬ አስባለሁ። እና እውነት ነው ብላችሁ ማሰብ በጣም ይከብዳል። ብሩኬ ዛሬ እያወራ ያለው ምንድነው? ሃይሚን ለማስፈራራት ነው። ሃይሚን ለማስፈራራት ስላችሁ ሲቀጥል ሃይሚን ለማስፈራራት ስላችሁ ደግሞ ለምሳሌ ሃይሚ ከትላንትና ወዲያ ከቤት አትውጪ ብሎ አማክሮ ነግሯት ነበረ። ትላንትና ፋሲል ከች ስትለው ለቪዲዮ ስለሆነ ነው እንጂ እሷ የብሩኬን ቃል አለመስማት አይደለም። እውነት ስነግራችሁ ማለት ነው።
ለምሳሌ እስቲ ኤፍሬምና ምስቱን ይወት በእናታችሁ ኤፍሬም ታውቃላችሁ? ኤፍሬም የቡታጅራ ማን ነበር? የለምኒ ጓደኛ ማለት ነው። የነ ብሩኬም ታውቃላችሁ? የብሩኬ ጓደኛ ነው። ለምሳሌ ዳጊ ገብቶ እንደዛ እየበጠበጠ እንደዛ ንቀት ነው ምናምን የተባባለ የተጣሉ እንደሆነ ታውቃላችሁ? እግዚአብሔር ነው የምላችሁ። እሱ ነገር ምን እንደሆነ ታውቃላችሁ? ድራማ በቃ አውቆ ነው፣ ለቪዲዮ ነው። ለምሳሌ አንድ ቀን ዳጊ ቻይና ላይ ይለቀቃል፣ አንድ ቀን ኤፍሬም ቻይና ላይ ይለቀቃል። እሺ ስሙ ደግሞ አንድ ልጅ አለ እሱ ላይ ይለቀቃል። ይሄ ምንድነው? ድራማ ነው። በቃ ስራ እየሰሩ ነው እንጂ የተጣሉ አይደለም፣ ፍጹም ማለት ነው። ሶ ብሩክና ሀይሚም ደግሞ ምን ይስሩ ታዲያ? እንደምታዩ ማለት ነው። ምን ብዬ እንደምመጣ ሲያቅተኝ ሀያቱኝ መጥቻለሁ ብሎ ነበር ብሩኬ። እንግዲህ ሀይሚ ትልቅ ወጪ ነው ያወጣች ያለችው። ምክንያቱ ጀምራለች፣ ፕሮሴሱን ጀምራለች። ፕሮሴስ ስላችሁ የሱፐር ማርኬት ወይም ደግሞ ሱቅ ለመክፈት ፕሮሴሱን ጀምራለች። ስለዚህ እሱ ነገር ደግሞ ግዴታ ገንዘብ ያስፈልጋል ታውቃላችሁ። ይህ እንደዚህ አይነት ተሰርቶ ቪዲዮዎቹ ታይቶ ብር ካላገኙ በምንድነው ህይወታችሁን ሊለውጡ የሚችሉ? አይቆፍሩም፣ አይቆጥቁጡም፣ አያርሙም፣ ምን አይሉም። በቃ ስራችሁ ነው እንግዲህ። ለምንድነው ለእኛ ማስቡ የምትሉ ሰዎች በጣም ብዙ ናቸው። ማርያምን ሲቀጥል ደግሞ አሁን ደግሞ ዛሬ ምንድነው ብሩኬ አታደርጉም፣ ይሄን ካደረክማ ድንጋይ ራስነክ ያለች አንድ ልጅ አለች። እነሱ ቤት ገብቼ ነው የኮሜንት አነበብኩትና አታደርገውም፣ ይሄን ካደረክማ ድንጋይ ራስነክ አለች። የሆነች ልጅ ናት ማርያምን። እና አደርገውም የማደርገው ነገር ባወራ መልካም ነው ግን ምን ይበሉ ታዲያ? ምን ሊስሩ? ምን ይባላሉ? ለምሳሌ ፋሲል እንደምታውቁ ማለት ነው ለስራ ነው። እነሱ ተመካክሮ ተነጋግሮ ነው ይሄ ነገር ያመጡትና እሱ ደግሞ ብዙ ጊዜ እነሱ ጋር ለማገኘት ካልተቻለ አንዳንዴ ደግሞ እንደዚያ ፈጥሮ መስራት አለባችሁ። ምን ያለ መሰላችሁ? አንድ ጊዜ ሀይሚን ፕራንክ ያደረጉት ሰዓት ላይ ብሩኬ ምን አለ መሰላችሁ? በቃ ምንም ሆነ ምንም ብንባል አለ ምንም ብንባል ቦታችን ለመድረስ ምንም ነገር መስማት የለብንም አለ። እግዚአብሔር እቺ ቃል አረሳትም፣ መቼም አረሳትም። እና እዛን ታስታውሱ ከሆነ በጣም ስሳደብ በጣም ብዙ ነገር ስባል ሀተ ሰብስክራይብ ራሱ ሲያነሱበት ነበረ እና ያሰብኩበት ቦታ ሳልደርሰው አልቆምም ብዬ ነው እንጂ በጣም ያስፈራል አለ። አሁንም እንግዲህ ይሄ ነገር ስራ ነው ብሎ እስከ ጀመሩ ድረስ ማቆም አይቻልም። ምን ስሩ ታዲያ? ሲቀጥል ደግሞ ህዝቡም እንዳያውቁባቸው ወይም ደግሞ እንዳይነቁባቸው ግዴታ የተለያየ ሀሳብ ማምጣት አለባቸው። ያልተጠበቀ ሀሳብ ለምሳሌ ዛሬ ያልጠበቅነው ነገር ነው ይዞ ይመጣ። ምንድነው ያልጠበቅነው ካላችሁ ደግሞ ሀይሚን ከእንግዲህ በኋላ ስለሷ ነገር አያገባኝም ብሩኬ ትላላችሁ ብላችሁ አስባችሁ ታውቃላችሁ? እንኳን በእውኔ በእልሜ አስቤ አላቅም። ሰው ለላ አስበን የማናውቀው ነገር ነው የተነገረ እና ምክንያቱ ምንድነው በየቀኑ አዲስ ቃላቶች አዲስ አተሳሰቦችን እያመጡ እኛ ጋር በቃ ለመጠቀም ነው። በቃ ይሄን ለመስራት ነው ለማግኘት ነው ብለን ማሰብ አለብንና መጨረሻ ላይ ያስከፋኝ ነገር ብነገር እና እሷ ደግሞ ተናዳ አታደርጎም ብላለች። እሱ ደግሞ ይሄ ነገር ብልም አሁን ለናንተ ብልም ግን ማሰቤን አላቆምም፣ ለሷ ማጨነቄን አላቆምም ማለቱ አስቡት እስቲ። ሁለት አፍ ነው የሚያወራ። ምክንያቱ እየፈራ ነዋ። እየፈራ የሚያወራ ሰው እኮ ሁለት ቃል ነው የሚያወጣ በአንድ ሰከንድ ውስጥ። እና ብሩኬ ፍጹም የማያደርግ ነው። ከሀይሚ መራቅ መቼም አይችልም፣ መቼም። ምክንያቱም በጣም ነው መወዳት፣ በጣም ከምነግራችሁ በላይ ነው መወዳት። ታውቃላችሁ ብዬ አስባለሁ፣ ሁላችንም እንደምናይ ማለት ነው። ሀይሚዬም ደግሞ የመለሰችለት ቃል መጀመሪያ ላይ ተናግረው ነበረ ብሩኬ። ምን አለ መሰላችሁ?
እሱ አጠገቤ ስላለ ምንም ነገር አይደርስብኝ ብላህ ነው ይሄ ነገር የምታደርገው አውቃለሁ አለ። እሷ ደግሞ አንተ ስላለ እኮ ነው እንደፈለኩ ወጥቼ መመለሰው ምገባ የሚወጣ አንተ ከጎኔ ስላለ ምንም አይፈጠርም ብዬ ነው ብላ የሱን ቃል እሱ ያለው ነገር ስትደግሞ በጣም ነው ያሳቀኝ ማርያምን። እና ለማንኛው አመት ባል መጥቷል እናቴ ጋር ሄዳለሁ ያለው ነገር አስቡት። ይሄ ነገር እንግዲህ መቋጫ ላይ እንዲደርስ ፈልጎ ነው ብሩክ ይሄ ነገር ያነሳ ዛሬ ማለት ነው። ነገ ደግሞ ሀይሚዬ ምን ይዛ እንደምትመጣ ደግሞ የሚገርም ያሳብ እውነቴን ነው የምላችሁ መቋጫ ላይ እንዲደርስ ነው። ምክንያቱ አገር ቤት ሊሄዱ ነው፣ ወደ ቡታጅራ ሊጓዙ ነው ሁሉም ማለት ነው። ለምሳሌ አሁን ለፋሲካ ማለት ነው፣ ፋሲካ ዛሬ ሳምንት ነው እና እንግዲህ ነገሮችን ቶሎ የሚያበቁ በጣም መልካም ነው። ብሩኬ ደግሞ የማደርገው ነገር እንዴት እንዳሰበ ያደው ነው ማለት ምን ብሎ ይምጡ ታዲያ ዛሬ ደግሞ ምን ብሎ ይምጡ? ይሄ ነገር ፈጥሮ እንደዚህ እንባላል እንደዚህ ማለት አለብን ብሎ ተነጋግሮ ካልመጡ እንዴት ብሎ ይምጡ ታዲያ? ብቻ በጣም ከባድ ነው ይሄ ነገር ለማሰብ ራሱ አስቦ እዚህ ላይ በድፍረት ወጥቶ ማውራት ራሱ አንድ ነገር ያስፈልጋል። እሱስ ምንድነው? በቃ ድፍረት ሪቤስት የሚባል ነገር አለ እና እሱ ስላለ ነውና እኔ አደንቃለሁ። የምሬም ነው የምላችሁ ሀይሚዬ ሆነ እሱ በጣም ነው የሚያደንቃቸው። እግዚአብሔር ማለት እየሰሩ ነው። እስቲ ያስቡት ቀን በቀን እኮ ቪዲዮ ሳይለቁ ውሎ አይድሩ ማለት ሜቢ አንድ ቀን ከቆዩ አንድ ቀን 2 ቀን በላይ አይቆዩ። ምክንያቱ ሌላ ሰዎች ደግሞ እዩት በሳምንት አንዴ በሳምንት 2 በሳምንት እንደዚህ ነው የሚለቁት። ሀይሚና ብሩኬ ግን ስራችሁ ውላችሁ ማደራችሁ በዩቲዩብ ስለሆነ ለት እየመጡ ነው እና በጣም ነው ደስ የሚለው። ምንም አይደለም ሃይሚኒክ ብዙ ከሰማሁትም ከሆነው ነገር አንፃር በጣም የተጎዳው ሰው ነኝ። ይግባሽ ታውቃለሁ እንደተጎዳው ከገባሽ ይቅርታ እየጠየቅኩ ነው። ለኔ አይደለም ይቅርታ ራስሽን መጀመሪያ ማድረግ ሲነበር በቃ ሰው እኔ እወስናለሁ አይደል ታግሻለሁ እኮ እንደኔ ጭራሽ ይኸው አሁንም ትሄዳለች። በውበት ላይ ውበት መዓዛ ያቆረውን ውሃ ይሉታል አርዲፖ